የአባቶቼን ገድል ጀብዱ ከድርሳኑ ገላልጬ አየሁ ያንቺን ትልቅነት አገኘሁሽ ቀድመሽ ከፊት። የተመሰረተበት ለዚህ ለድል ለውጤት የበቃንበት ቀን እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። አበይ ጎበሬት መጣሙ አበይ ተራከብን በዚህ አዲስ አዳራሽ ይሄው የለውጡ ትሩፋት በሆነው አዳዲስ እሳቤ አዳዲስ እይታዎች ያለን የተፈጥሮ ሀብት አበልጽገን ለዜጎች የሰው ተኮር አገልግሎት እና የነገ ተስፋ እንዲኖራቸው ታሳቢ በተደረገ የመጀመሪያ ፕሮጀክት የመጀመሪያው ስብሰባ ያደረግንበት ነውና እንኳን እናመጣችሁ ማለት ነው። አገራችን የረጅም ጊዜ ታሪክ ያላት ናት። ሆኖም በስርዓታት የሀገራቸውን ዜጎች በተገቢው ባልተገነዘቡ መሪዎች እና ስርዓታት እጅግ ፈታኝ ሁኔታዎችን ስታልፍ ቆይታለች። እነዚህ የህዝብ ጥያቄዎችን ለመመለስ በየጊዜው የተነሱ መንግስታት የጀመሯቸው ስራዎች የነበሩ ቢሆንም ሁለንተናዊ የህዝቦችን ፍላጎትና ጥያቄ መመለስ ያልቻሉ የነበሩ በመሆኑ በየደረጃው ቅሬታዎች፣ ሰልፎች፣ አንዳንድ ቦታ ደግሞ በመንግስት ላይ የእምቢተኝነት እንቅስቃሴዎች እንደነበሩ ይታወቃል። ይህን መነሻ በማድረግ የፓርቲያችን የብልጽግና ፓርቲ ተመስርቶ እነሆ የለውጡ መንግስት የባለፉት 7 ዓመታት እጅግ ፈታኝ የነበሩ ሁኔታዎችን በማለፍ ሀገር እንድትቀጥል በዛ ሂደት ላይ ደግሞ ፈታኝ የነበሩ አስቸጋሪ ሁኔታዎችን ወደ እድል በመቀየር 7 ዓመታት ጉዟችን የስኬት የነበረውና ለዚህ የድርሻችሁን የተወጣችሁ አባላት፣ አመራሮች ይሄንን ድጋፋችሁ ለሰጣችሁ መላው ህዝባችን እንኳን አደረሳችሁ እንኳን አደረሰን ለማለት እወዳለሁ። እንግዲህ የመጣንበት መንገድ እጅግ ፈታኝ የነበረ ቢሆንም በተለይ በባለፉት ዓመታት በፖለቲካው መንገድ በፖለቲካው ዘርፍ ያስመዘገብናቸው ውጤቶች ከፍተኛ ናቸው። ለአብነት ማንሳት የምንችለው በሀገራችን አንዱ ባለቤት አንዱ የበይ ተመልካች የሆነበት ሁኔታ የነበረ ነው። አጋሮች እና የፓርቲ አመራሮች በሚል በሀገሪቱ ከፍተኛ የሆነ ክፍፍል በሀገራቸው የራሳቸውን ድርሻ ማበረከት የሚችሉ ዜጎች ተገልለው የነበሩበት ሁኔታ ነው የነበረው። የለውጡ ፓርቲያችንና መንግስታችን ይህን ሁኔታ በመቅረፍ ሁለንተናዊ የሆነች ለሁሉም የተመቸች በሁሉም የምትገነባና ለሁሉም የምትሆን ሀገር ለመፍጠር በተሰራው ስራ አገራዊ ፓርቲ ተቋቁሞ ከፍተኛ ውጤት በማስመዝገብ ላይ እንገኛለን። ባለፈው የሁለተኛ ጉባኤ አካሂደናል። በሁለተኛ ጉባኤያችን መሰረታዊ ከተቀመጡ ጉዳዮች አንዱ በባለፉት ዓመታት ያስመዘገብናቸው ውጤቶች በዝርዝር ተገምግመዋል። በሂደቱ ያጋጠሙ ተግዳሮቶች ተለይተዋል። ቀጥሎ ደግሞ የህዝብ ፍላጎትና ጥያቄን ለመመለስ የቀጣይ አቅጣጫዎች ተቀምጠው ርብርብ እያደረግን ያለ ነው። ለእነዚህ መሳካት የአባሉና የአመራሩ ሚና ከፍተኛ እንደሆነ ተወስዷል። በተለይ በኢኮኖሚው ረገድ ያለንን አቅም በመረዳት ያለንን መሬት፣ ያለንን ውሃ፣ ያለንን የቱሪስት መስህቦች፣ ያለንን የማዕድን ሀብት እና እምቅ አቅሞቻችን ማህበረሰቡን በማሳተፍ መስራት የምንችል ከሆነ ለሁሉም የምትበቃ ሀገር መፍጠር እንችላለን በሚል የተጀመሩ ስራዎች አበረታች ውጤቶች እያመጡ እንደሆነ ይታያል። በተለይ እንደምታውቁት የመስኖ የስንዴ ልማታችን ላይ የመጣው ውጤት በአይነተኛነት የሚጠቀስ ነው። ያለን አቅም ቢኖርም ይህም አቅም በተገቢ መጠቀም ጉለት ስለነበረ ለረጅም ጊዜ በደማችን ያስከበርናትን ሀገር በላባችን ማስቀጠል አቅቶ ሁሌም ለእነዚህ አካላት እጃችን የሚዘረጋበት ሁኔታ በከፍተኛ ሁኔታ የማህበረሰባችን ስነ ልቦናና ሀገራችን ቀጥ ብላ እንዳትቆም በሌሎች ትከሻው እና በሌሎች ፍላጎት እንድትራመድ ያደረገ ስለነበረ ይህን ለመቀልበስ የተሰራው ስራ ተጨባጭ ውጤት አምጥቷል።
ይህንኑ ማስከተል ይበልጥ የላቀ ደረጃ ደርሶ የህዝባችን ፍላጎት የምናረካበትን ሂደት ለማምጣት በርትተን መስራት ያለብን ምዕራፍ ላይ እንገኛለን። በሌላ በኩል በዲፕሎማሲ የመጡ ውጤቶች አበረታች ናቸው። እንደምታውቁት ያለንን አንጡራ ሀብት እንዳንጠቀም ዓለም አቀፍ ጫናዎች ከፍተኛ ነው የነበሩት። ይህንኑ የውጭ ጫናውን የሚያግዙ ደግሞ የውስጥ ጸረ ሰላም ኃይሎች በየቦታው የተረጋጋ ልማትና ፖለቲካ ሁኔታዎች እንዳይፈጠሩ በማድረግ ተናበው ይሰሩበት የነበረ ሂደት የምናደርገው የልማትና የዲሞክራሲ እንቅስቃሴ ላይ ፈተና ደቅነው የነበረ ቢሆንም በተለይ ባለፉት ዓመታት ተቀናጅተን በመስራታችን ምክንያት የህዳሴው ግድቡ እውን ሆኖ ይኸውና ጠላቶቻችን ከዚህ አጀንዳ ወጥተው የቀይ ባህር ላይ ወደብ ለማግኘት የምናደርገው ጥረት ወደ ማደናቀፍ የሄዱበት ምዕራፍ እናገኛለን። ስለዚህ አንዱን ፈተና ስናልፍ ሌላ ፈተና ሊደቀን እንደሚችልም የምናነሳው ቢሆንም በጋራ ተሳስረን የምንሰራ ከሆነ የሚያጋጥሙት ፈተናዎች በዘላቂነት ማለፍ የሚችልበት እድል እንዳለን ያመላከተ ነው። እነዚህ ውጤቶች የተጠበቁ ቢሆንም አሁንም በዚህ ሂደት ላይ ቀጥሎ ትኩረት ሰጥተናቸው የምንሰራቸው ጉዳዮች ከፊታችን ያሉ መሆኑን መያዝ መገንዘብና ለዚሁ ተገቢ ዝግጅት ማድረግ ይኖርብናል።